ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ ፕሮግራም ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ነው። የተከበራችሁ ውድ የሚዲያችን ተከታታዮች፣ በዛሬው ፕሮግራማችን የብልጽግና መከላከያ ሚኒስቴር ስለሰጠውና ስላወጣው አስገራሚና አሳፋሪ መግለጫ፣ በተለይ ደግሞ ስለ ውዱና ጀግናው የትግራይ ጄኔራል ስለ ጄኔራል ምግበይ ኃይለ በተመለከተ ይሆናል። አብራችሁን ቆዩ። እንደሚታወቀው የአብይ አህመድ አገዛዝ ወደ መንበረ ስልጣን ከመጣ ቀን ጀምሮ አገሪቷ በረሃብ በጦርነትና በበሽታ ዜጎች የሚያልቁባት፣ ጥቂቶች ደግሞ የብልጽግና ጋሻ እግሬ በመሆን የተደላደለ ሕይወታቸውን የሚመሩባት አገር ከሆነች ቆይታለች። አገሪቷ በአንድ ያልተማረና ውሸታም መሪ እጅ መግባቷን ተከትሎም ላለፉት 6 ዓመታት በአንድ ግለሰብ በአብይ አህመድ ትዕዛዝ ብቻ በመጓዝ የምድር ሲኦል ከሆነች ሰነባብታለች። ይህ የዘመኑ አታላይና ነጭ ውሸት በመዋሸት በዓለም አቀፍ ማህበረሰብ ሳይቀር ስሙ የገነነ የዘመኑ ጦረኛና የፈሪ ዲክታተር አብይ አህመድ በአሁኑ ሰዓት የአገሪቷን ሀብት ሙሉ በሙሉ ወደ ጦርነትና የእሱን መንበረ ስልጣን ለማስጠበቅ እየተጠቀመ ነጋ ጠባም በሚዲያዎች እየወጣ አንድ የድሮን መስራት ጀምረናል፣ ሌላ ጊዜ ታንክና ሚሳይል ማምረት ጀምረናል እያለ የፍርሃቱ ምንጭ የሆነ አካሄድና ንግግር ማዳመጥ ከጀመርን ሰነባብተናል። እንደሚታወቀው አብይ አህመድ ያቺ ፈጣሪ ኢትዮጵያንና ሕዝቦቿን ይጠብቅ እያለ የውሸትና የይስሙላ ዝማሬ የሚዘምርላት አገርና ሕዝቦች በትግራይ ጦርነት እንዳየነው ኢትዮጵያውያን ናቸው የተባሉት የትግራይ ሕዝቦችን ከምድረ ገጽ ለማጥፋት የ9 ሀገራት እርዳታ በማሰባሰብ በሰማይና በምድር ቀጥሎም በተለይ የሻዕቢያ ሰራዊት በመጋበዝ በትግራይ ሕዝብ ላይ ታሪክ የማይረሳውና ይቅር የማይባል ወንጀል መፈጸሙን መላው የኢትዮጵያ ሕዝብና የዓለም አቀፉ አገራትና መንግስታት ያዩት ተግባር ነው። ይሁን እንጂ በሰዓቱ በትግራይ ህዝብ ላይ በተለይ በትግራይ መሪዎች ላይ በነበረው የነቀዘ ቂም በመቋጠር በትግራይ ህዝብ ላይ በሰሜን እዝ ተጠቀም በሚል ተልካሻ ምክንያት ትግራይ ላይ ጦርነት ከፍቶ ድፍን 2 ዓመት ሙሉ የትግራይን ህዝብ ለማጥፋት ያለ የሌላ ኃይሉን በመጠቀም የተቻለውን ሁሉ አድርጎ በትግራይ ላይ ከባድ የሰውና የንብረት ኪሳራ በማድረስ ጦርነቱ ማሸነፍ እንደማይችልና እንደማያዋጣው ከተረዳ በኋላ የሰላም ስምምነቱን ተቀብሎ ፕሪቶሪያ ላይ ሄዶ ፈረመ። እናም ይህ የሰው ቂመኛና አታላይ መሪ የትግራይን ጦርነት በፕሪቶሪያው ስምምነት ከፈረመ ድፍን 2 ዓመት ቢያልፈውም አሁንም የጥይት ባሩድ ሽታ የናፈቀው ይመስል በተለያዩ መግለጫዎች ልክ እንደ ጀግናና ደህና የሆነ የአገር መከላከያ እንደያዘም በየሚዲያው እየወጣ እያገሳ ነው። የሚገርመው ነገር ደግሞ የፕሪቶሪያው ስምምነት በትግራይ ምድር እስከ ዛሬዋ ድረስ እንዳልተፈጸመና የክልሉ አመራሮች ውስጥ አንዳንድ የዘመኑ ባንዳዎች በመመደብ ለ2 ዓመት ሲጫወትና ሲቀልድ ከከረመ በኋላ እንዳየነው ከ2 ሳምንታት በፊት የሱም ስለኔ የነበሩ የጊዜያዊ አስተዳደሩ መንግስት አመራሮች ገሚሱ ወደ አሜሪካ፣ ሌሎች ወደ አረብ ኤሚሬትስ በሕክምና ሰበብ ያመናቸውና የሚያከብራቸው የትግራይ ህዝብ በውስጡ ችግር ፈጥረውና አጋግለው ሲያበቁ እነሱ ውልቅ ብለው ወጡ። በአንጻሩ ትላንትም አሁንም ስለ ትግራይና ስለ ትግራይ ህዝብ ሲሉ በየበረሃውና ምሽግ እየዋሉ የሚያድሩ ታማኝ የትግራይ ልጆች ደግሞ ከመጀመሪያው ጀምሮ የፕሪቶሪያው ስምምነት ዓለም አቀፍ ስለሆነ እንጂ የአብይ አህመድ ባህሪና ቀጣፊነት ጠንቅቀው የሚያውቁ ደግሞ እስከ ዛሬዋ ድረስ ከተሰጣቸው ህዝባዊ አድራና ዓላማ ዝንፍ ሳይሉ ቀን ከሌት የአብይ አህመድና በትግራይ በተሰየሙ የእሱ ምስለኔዎች የሚፈጠሩና እየተፈጠሩ የመጡ ሴራዎች እግር በእግር በመከታተል ሲያከሽፉና ሲከላከሉ የመጡና ያሉ ውድ የትግራይ ሰራዊት ጄኔራሎች ደግሞ በመሬታቸው ና በህዝባቸው መሃል ሆነው አብይ አህመድ የትግራይ ሉዓላዊ ግዛት በህገ መንግስት መሰረት እንዲፈጽም በመቀጠልም የተፈናቀለው ህዝብም ወደ ቤቱና ቦታው እንዲመለስ የፕሪቶሪያው ስምምነት በአብይ አህመድ ለትግራይ ህዝብ የተሰጠው ውለታ ሳይሆን በትግራይ ልጆች ውድ መስዋዕትነት የመጣ ስለሆነም ተወደደም ተጠላም መተግበር አለበት በማለት በተሰጣቸው ኃላፊነትና መስመር ላይ ሆነው እየታገሉ ነው። ከነዚህ ውድ የትግራይ ልጆች የ3 ምዕራፍ ታጋይ ተዋጊና አዋጊ ጄኔራል አንዱ ብርጋዴር ጄኔራል ምግበይ ኃይለ ነው። ጄኔራል ምግበይ ኃይለ ማለት አይደለም ትግራይ፣ ኢትዮጵያና አፍሪካ ሀገራት ይቅርና የትላልቅ ኃይል ባለቤቶች ምዕራባውያንም ቢሆን በምንም አይነት ሚዛን ቢመዘን እንደ ጄኔራል ምግበይ ኃይለ አይነት የጦር መሪ ተዋጊና አዋጊ መፍጠር አይችሉም። ለዚህ ምስክር ካስፈለገ ደግሞ ጄኔራል ምግበይ በህይወት ዘመኑ በኢትዮጵያ እንዲሁም በሰላም አስከባሪ ስም ደግሞ በተለያዩ የአፍሪካ ሀገራት በቅርቡ ደግሞ የ9 ሀገራት ጥምረት በትግራይ በከፈቱት የዘር ማጥፋት ዘመቻ ግንባር ቀደም የሰራዊቱ አመራር ሆኖ ዓለምን ያስደመመና አብይ አህመድንና ጀሌዎቹን አንገት ያስደፋ ደፋርና ቆራጥ ትግራዋይ ጄኔራል ነው ጄኔራል ምግበይ ኃይለ ማለት። ይሁን እንጂ በዛሬው ዕለት የአትላንት ከትግራይ እንደ ባብ ተቀጥቅጦ እግሬ አውጪኝ በማለት የፈረጠጠው የብልጽግና ገዳይና ዘራፊ ሴቶች የሚያምጽና ዜሮ ጉልበትና ብቃት ያለው የአገር መከላከያ ተብዬው ባወጣው መግለጫ የትግራዩ ጄኔራል ምግበይ ኃይለን የትላንት ቂሙን ለመወጣትና ለመበቀል አስቦ በጭራሽ የማይገናኝና የማይታመን ክስ በጄኔራል ምግበይ ኃይለ ላይ አቅርበዋል።
ቀይ መስመር መጣስ ይለዋል። ይህ ነው ሰሞኑን በአማራ ክልል በአማራ ፋኖዎች በተጀመረው ዘመቻ አንድነት ምክንያት በአማራ ክልል በብዙ ከተሞችና ገጠሮች እየተማረከና እየሞተ ያለው የብልጽግና መከላከያ ሰራዊት ያሳሰበውና ያስደነገጠው የብልጽግና አገዛዝና የመከላከያ ሚኒስትሩ ተብዬው በአማራ ክልል እያደረግኩት ያለው ጦርነት አልቻልኩም፣ እየተሸነፍኩኝ ነው፣ ትላንት በ3 ሳምንት አጠፋቸዋለሁ ያልኳቸውን ፋኖዎች አሁን ላይ ኃይላቸውና አቅማቸው በርትቶም ስጋት ውስጥ ከተውኛል ብሎ ለኢትዮጵያውያንና ለዓለም አቀፉ ማህበረሰብና መንግስታት እውነታውንና ሐቁን እንደመናገርና መግለጫ እንደማውጣት በምንም አይነት መንገድ ይሁን መለኪያ ትላንትም ዛሬም ነገም ብልጽግና ከሚፈራቸው የትግራይ ጄኔራሎች ዋናውና ጀግናው ጀነራል ምግበይ ኃይለን ስም በመጥቀስ ከትግራይ ሆኖ በአማራ ክልል የፋኖ አደረጃጀት በመምራት እየወጋኝ ነው በማለት በጣም አደገኛና በተለይ ደግሞ በትግራይ ምድርና ህዝብ ዘንድ ትልቁ ቁጣ ብቻ ሳይሆን አገሪቷ አርማጌዶን እስክትሆነ ድረስ አዲስ እልቂትና መጠፋፋት ሊፈጥር የሚችል መግለጫ መከላከያ አውጥቷል። ይህ ደግሞ አደገኛ ቀይ መስመር እንዳለፈና የአደጋ መብራት ባገዛዙና በመከላከያው በራሱ ሰዓት እንዳበራ ወዳጅም ጠላትም ማወቅ አለበት። ጀነራል ምግበይ መንካትና መክሰስ ማለት በተለይ በትግራይ ህዝብ በአገር ውስጥም በውጭ ሀገርም በሚገኙ የክልሉ ተወላጆች ላይ የሞት ፍርድ እንደመፍረድ እንደሆነም አሁንም ደግመን ለማሳሰብና ለማስጠንቀቅ እንወዳለን። የፕሪቶሪያው ስምምነት ምንትሴ ብሎ ነገር በአንድ ጀንበር ገደል ከቶ የትግራይ ህዝብ አሁንም ያቂሙ ያልበረደለትና ትላንት ያዋረዱትንና አንገቱን ያስደፉት የትግራይ ጄኔራሎች ላይ በተናጠል ስም እየጠቀሰ መክሰስና መወንጀል ከጀመረም የፕሪቶሪያው ስምምነት ቀቅሎ ይብላው። በትግራይ ህዝብ ላይ ቀድሞውንም ጊዜ መግዣና በሰላማዊ መንገድ ቂም መወጣጫ እንጂ የፕሪቶሪያው ስምምነት ሲተገበርም ይሁን የተተገበረም አንዳች የለምና አብይ አህመድ አሊ ትላንት በትግራይ ህዝብ ላይ የዘር ማጥፋት ዘመቻ ሲያውጅ ከነበሩ 9 ሀገራት ጥምር ደጋፊዎችና ተዋጊዎች አሁን ላይ በተለይ ኤርትራ፣ ሶማሊያና ጅቡቲ በአንጻሩ የሱ ጠላቶች ከሆኑ ሰነባብተዋል። በመቀጠልም በአገር ውስጥም ቢሆን የአማራ ታጣቂዎች የተለያዩ ክልሎች ታጣቂዎች በማሰባሰብ በትግራይ ምድር 2 ወር ሳይሆን ድፍን 2 ዓመት ተዋግቶ ማሸነፍ ያልቻለና በየሚዲያው ህወሓት ተነዋል በነዋል እያለም ኢትዮጵያውያንንና የዓለም አቀፍ ማህበረሰብ ሲያታልል የከረመ ብልጽግና አሁን ላይ ሌላው ይቅርና በአማራና በኦሮሚያ እያካሄዳቸው ያሉ ውጊያዎች የዘመኑ ቴክኖሎጂ ታጥቅ ያለው ብሎ ታጥቆ ማሸነፍ ያልቻለ ዝርክርክ መከላከያ ይዞም አሁን ደግሞ በአጋጣሚ ሳይሆን በአንገቱ ታንቆ የፈረመው የሰላም አየር ለማደፍረስ ዛሩ ጀምሮታል። አብይ አህመድ አሊ ሆይ አንድ ነገር ማወቅ ያለብህ በአሁኑ ሰዓት ተወደደም ተጠላም ፈለክም አልፈለክም የትግራይ ህዝብ ጥያቄ በህገ መንግስቱና በፕሪቶሪያው ስምምነት መሰረት ካላንዳች መሸራረፍ በፍጥነት መፈጸምና መተግበር ብቻ ነው ያለህ አማራጭ። ካልሆነ አሁን ላይ በትግራይ ህዝብ ላይ ያለህ ገና ያልበረደ ቂምና ጥላቻህን ለመወጣት የትግራይ ብርቅዬ ጄኔራሎች ስም እየጠቀስክ በሚዲያ እንደ ልማድህ ብታጓራም ትርፉ የትግራይ ህዝብ ከመቼውም ጊዜ በላይ እንዲደራጅና በተጠንቀቅ እንዲቆም ካልሆነ በስተቀር አሁን ላይ ያንተን በፕሪቶሪያው ስምምነት ስም መቀለድና መጫወት እየገለጽክለት መሆኑን አበክረን እንንገረ። በመቀጠልም ለሰላም የተሰጠን እድል ከመጤፍ ሳትቆጥር እነዛ በሰማይ የምተማመናቸው ድሮኖችና ተዋጊ ጆቶች አምነህ ባልዋሉበት ጉዳይ ሰበብ ፍለጋ የትግራይ ጄኔራሎች አንዴ ከሻቢያ ጋር እየተገናኙ ነው፣ ሌላ ጊዜ ከውጭ ኃይሎች፣ ዛሬ ደግሞ ከአማራ ፋኖች እየተገናኙ ነው እያልክ ብትዘባረቅ መልሱ በደንብ ነው የሚገናኙት ነው የሚሆነው። አይደለም ከጎረቤት አማራ ክልል ታጣቂዎች ይቀርና ያንተን አምባገነን አገዛዝ ሙሉ በሙሉ ከስልጣን ለማስወገድ ከአፍጋኒስታንም ይሁን ከእስራኤል ጋር ይገናኛሉ። የትግራይ ጄኔራሎች በአንተ በትላንት ፍርድህና ምኞትህ ከምድር ገጽ ልታጠፋቸው ለ2 ዓመታት የዳከረክ ግለሰብ በጀግንነታቸው ህይወታቸው ያተረፉ ጄኔራሎች ላይ አሁን ላይ ተመልሰ መዘላበድና ማቅራራት ከንቱ ጭሆት ነው። አሁን ላይ ማንም አውቆሃል ባዶ እንደሆን። አንተ በትግራይ ህዝብ በፈጸምከው የዘር ማጥፋት ወንጀል ገና ክስና ምርመራ ሳይጀመር በፕሪቶሪያው ስምምነት ስም አንተና ያንተ የትግራይ ምስለኔ አመራሮች እስካሁን እየተጫወታችሁ ነው። እሱ አልበቃ ብሎ አሁን ደግሞ ጭራሽ ሊደፈር የማይችልና ሊነካ የማይችል አደገኛ ንግግር ጀምረሃል። የትግራይ ጄኔራሎች እንዳንተ ኃጢአትና ወንጀል ቢሆን ኖሮ የሰላም ስምምነት ከተፈረመ በኋላ ቢፈልጉ ከሻቢያ አሊያም ከአማራ ታጣቂዎች በማበር ያንተን መንበር ስልጣን ለማስወገድ እኮ ትላንት እንዳየኸው በ6 ቀናት ከትግራይ በረሃዎች የተነስተው ደብረ ብርሃንና ደብረ ሲና ጣርማበር እንደደረሱ ሁሉ አሁንም ቢሆን ከፈለጉት ጋር አብረው በአንድ ቀንና በ2 ቀን አዲስ አበባ መድረሱ አያጠራጥርም። ስለሆነም በአገሪቷ እየፈጸምከው ያለውን ወንጀልና ግፍ ከልክ አልፎ የኢትዮጵያ ህዝብም እርምጃ መውሰድ ባለመቻሉ አሁንም እንደ ትላንቱ መስሎ
በሚዲያ ወጥተህ ከተት ዝመት የምትለው ህዝብ ያለ መስሎ ከሆነም እውነትም እንደሚወራው የአእምሮ በሽተኛ ነህ ማለት ነው። የትግራይ ጄኔራሎች በትዕግስት 2 ዓመት ሙሉ የተናገርከውንና የተፈራረምከውን ስምምነት ትፈጽም ይሆናል በማለት ከጦርነት ይልቅ ለአገሪቷ የሚበጀው ሰላም ነው ብለው ዝምታን መምረጣቸውና አንተን መስማታቸው አንተ እዚህ ካደረሰህ የእነሱ ክንድና ጉልበት የእነሱ የጦርነት ብቃትና እውቀት ጠንቅቀ ስለምታውቀው የዕድሜህ መሰናበቻ ሊሆን ካልሆነም የአሁኑ የመከላከያ መግለጫ በትግራይ ህዝብም ይሁን በትግራይ ሰራዊት ቦታ የለውም፣ ሰሚም የለም። ስለሆነም አሁንም ለሰላም ሲባል የትግራይ ህዝብና የትግራይ ሰራዊት እስካሁን በትዕግስት እየተጠባበቀ ነው። ነገር ግን በየቀኑ እየወጣህ በየሚዲያው የመግለጫ ድንፋታ የምትሰጥ ከሆነ ግን ይህ ድርጊትና ተግባር ቀድመን እንዳልነው ለትግራይ ህዝብና ለትግራይ ሰራዊት ቀይ መስመርና የማስጠንቀቂያ ደወል ስለሆነም ነገህን እንደሚያጥር በዚሁ አጋጣሚ እንንገረ። የትግራይ ጄኔራሎች ቢፈልጉ ከኦነግ ቢፈልጉ ከአማራ ፋኖች ከፈለጉት ጋር ቢገናኙ አሁን ላይ ባንተ በክ የሆነ መከላከያ ስር ስላልሆኑም የእነሱ ፍላጎት እንጂ እንደለመድከውና እንደ ትላንቱ አንተ የምታዛቸው አይደሉም። በመጨረሻም በአማራ ክልል እያካሄድከው ያለው ውጊያም እውነታውን ለኢትዮጵያውያን መንገሩ ይበጃል። አልቻልክም። ሚስኪን የደሃ ልጅ በአማራ ክልል ሜዳዎችና ሸለቆዎች በስም መከላከያ ሰራዊት እያለቀ ነው። መከላከያ የ1 ዓመት በጀቱን በ6 ወር ጨርሻለሁ ብሎ በፓርላማ ሲናገር እንዳየነው አሁንም ሽንፈትህን አሜን ብለህ ተቀበል። በማይመለከትህና በተናጠል ለመበቀል በትግራይ ጄኔራሎች የጀመርከው ዘመቻም አሁንም የትግራይ ህዝብና ሰራዊት የትላንት ገዳዩን አንተን ለመበቀል የተኛ እንዳይመስልህ። ይህ ለትግራይ ህዝብ ቀይ መስመርና የማንቂያ ደወል መግለጫ ነውና ወድ አድማጮቻችን ለአሁን ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።